በጣም ብዙ ነገሮች አሉ። መልካም ያልሆኑ ደግሞ ሌሎች ነገሮች አሉ። ያው ከምግብ ታውቃላችሁ ለጤናችን መርጠን እንደምንበላ ሁሉ አይደል? የቀረበውን ሁሉ መቼም አንበላም። ያው ምግብ ራሱ ስንገዛ ስኳሩ ምን አለው ይሄ ጨው አለው ብለን አይደል መርጠን የምንበላው። ልክ እንደዛው መልካም የሆኑ ጥሩ ባህሎች አሉ። እነሱን እንደ እግዚአብሔር ቃል አይተን እናደርጋለን፣ ያልሆነውን ደግሞ እንደዛው እናደርጋለን ማለት ነው። እና ለዚህ ቀን እንኳን አደረሳችሁ ማለት ነው። ግን አንድ አገልጋይ አስታውሳለሁ። ልክ ለዓመት በዓል ጠበቁና ስጦታ ላኩለት ማለት ነው። ጌታ አሳስቦናል ብለው ስጦታ ላኩለትና አገልጋዩ የመለሰው መልስ በጣም ገርሞኛል። ሌላም ቀን ቢያሳስባችሁ ጥሩ ነው አለ። ምክንያቱም እንዴት ዓመት በዓል ጊዜ የምበላው አለ እና ምን ማለት ነው? ጠብቀን በዓመት አንድ ጊዜ የምናከብረው የፍቅር ጊዜ ሳይሆን ሁል ጊዜ ልናደርገው ይገባል እና ምክንያቱም ይህንን በማስበበት ጊዜ በጣም ብዙ ነገር ወደ አይምሮ ይመጣል። ሰዓታችን በጣም እንትን ስለሆነ በጣም አስፈላጊ ነገር ስለሆነ መፍትሄ ያላችሁ በመፍትሄ መጻፍ የምትችሉ ቶሎ ጻፉ። እንደገና ደግሞ መቅረጥ የምትፈልጉ ቶሎ በጣም ብዙ ቁም ነገሮችን በትንሽ ደቂቃ ውስጥ እናገራለሁ ማለት ነው። እንግዲህ እኔ ካገባሁ 21 ዓመት ሆኖኛል። የ19 ዓመት ልጅ አድርሼ ዘንድሮ 1ኛ ዓመት ዩኒቨርሲቲ ገብታለች። እንግዲህ ስለ ጋብቻም ሆነ ስለ ፍቅር መናገር ያለበት ያገባ ብቻ ሳይሆን የገባው ነው መናገር ያለበት። ምክንያቱም ያገቡ ዝርክርክ ያሉ አሉ። በቃ እንደው ምን ይሻላል የሚባሉ ሰዎች አሉ ማለት ነው። እና ታውቃላችሁ ሐዋርያ ጳውሎስ የሸንጎ አባል እንደነበረ ብዙ የመጽሐፍ ቅዱስ አዋቂዎች ይናገራሉ። እንደገና እሱ ብቻ አይደለም፣ እሱም ራሱ በጣም ደብዳቤዎቹን እየተቀበለ ከዋናዎቹ አሳዳጅ እንደነበረ፣ ቢሆንም ግን መጽሐፍ ቅዱስ ትዳር እንደሌለው ከትዳሩ አኳያ ሌሎቹን ትዳር ያላቸውን ሰዎች ሲጠቅስ ወንድም ጴጥሮስ ከሚስቶቻቸው ጋር ምናምን እያለ ይጠቅሳልና አላገባም ብለው ይናገሩና ግን ወደ ስር ሲሄዱ የሸንጎ አባል ለመሆን አግብቶ መሆን አለበት ይላሉ። እና 1ኛ ቆሮንቶስ ምዕራፍ 7 ሲናገር ሁላችሁ እንደኔ ብትሆኑ ሲል አለማግባቱን ሲናገር ሜቢ ወይ ሞታበት ወይ ደግሞ በሆነ ምክንያት ተፋቶ ነው እንጂ ይሄ ሰው ትዳር ነበረው ይላሉ። እና ምን ማለት ነው? ያንን ጠሊቅ የሆነ በጣም ብዙ የመጽሐፍ ቅዱስን አስተማሪዎች ጠሊቅ ስለሆነ ስለ ጋብቻ የሚናገሩትን ትምህርት ይሄ ሰው ነው የተናገረው ማለት ነው። እና የጋብቻን ትምህርት ወይንም ስለ ጋብቻ መናገር ያለባቸው የገባቸው እንጂ የግድ ያገቡ ብቻ መሆን የለባቸውም ማለት ነው። እና እንግዲህ እንደነዚህ አይነት ፌሎሺፖችና ህብረቶች በጣም ያስፈልጉናል። በጣም ያስፈልጉናል። ቤተ ክርስቲያን በዚህ ላይ በጣም በደንብ መስራት አለባት። በየጊዜው ይሄ ሪፍሬሽመንት መሆን አለበት ወገኖች። በጣም አደጋ ላይ ነው ጋብቻ፣ በጣም አደጋ ላይ ነው። በተለይ የጴንጤው ትዳር በጣም በከፍተኛ አደጋ ላይ ነው። ራሳቸውን የሚገሉ ልጆቻቸው ትዳራቸው በከፍተኛ ሁኔታ የሚፈርስ ልክ አባቶቻችን እንደሚናገሩት ያፈረ በውስጡ ያለቅሳል፣ ያላፈረ ደግሞ ውጭ ወጥቶ ያለቅሳል እንደሚሉ ትዳራችን አደጋ ላይ ነው። እኔ እንኳን በአቅሜ ስንት ትዳሮችን በየጊዜው እታገላለሁ። ስልክ ብዙ ይደወላል ወደ እኔ፣ አንዳንዶቹን በመሄድ አንዳንዶቹን በስልክ አንዳንዶቹን ብዙ እታገላለሁ። እና ትዳራችን በጣም አደጋ ላይ ስለሆነ ቤተ ክርስቲያን የተለያዩ ተከታታይ ትምህርቶችን እንደምታስተምር ሁሉ ስለ አገልግሎት ስለተለያዩ እንደምታስተምር ሁሉ የቤተሰብም ሁኔታ በከፍተኛ ሁኔታ ትምህርት መሰጠት አለበት። 6 ወርም ሆነ 1 ዓመት ትምህርት ተማርን፣ ከዛ በኋላ እንጋባለን። ከዛ በኋላ ቤት ውስጥ ታላቁ ጦርነት የባህረ ሰላጤው ቀውስ፣ በጣም ብዙ ጦርነቶች ይካሄዳሉ። አንዳንዶቹ ከተፋቱ ቆይተዋል፣ አንዳንዶቹ ቤታቸው ሆነው ተለያይተዋል። በጣም ብዙ ችግሮች አሉ። ቤተ ክርስቲያን ውስጥ ሲመጡ በቃ የግድ ነው በቃ አለ አይደለ? ይሄ ነጭ ፈገግታ የሚሉት ነጮቹ ማለት ነው። ይሄ በቃ ዝም ብሎ ስማይል የሚደረግ የሉም ወገኖች። በጣም ስለዚህ መታሰብ ያለበት ግን ደግሞ ቤተ ክርስቲያን ያልቻለች እንደሆነ እርስ በርሳችን ልናደርገው ይገባል። እርስ በርሳችን ራሳችን ፍቅራችንን አቅማችንን በየጊዜው ማደስ ያስፈልጋል ማለት ነው። ምክንያቱም ቤተሰብ ማለት ቤተ ክርስቲያን ማለት ነው። ቤተሰብ ማለት ሀገር ማለት ነው። ቤተሰብ ሲፈርስ ሀገር ፈረሰ። ቤተሰብ ሲፈርስ ቤተ ክርስቲያን ፈረሰች።
ወገኖች ሆይ ይሄ ዋነኛና ዋነኛ ነገር ነው። ምክንያቱም የእኛ ነገር ብቻ ሳይሆን የእግዚአብሔርም ነገር ነው። እግዚአብሔር በመጀመሪያ በዘፍጥረት ላይ በከፍተኛ ሁኔታ የተገኘበት ቢኖር የጋብቻ ሁኔታ ነው፣ የቤተሰብ ሁኔታ ነው። በዮሐንስ ወንጌል ምዕራፍ 2 ጌታ ኢየሱስ ክርስቶስ ለመጀመሪያ አገልግሎቱ ሲጀምር የጀመረው ምንድን ነው? ሰርጉ ላይ ነው የጀመረው። እግዚአብሔር ዋና አድርጎ የሰራውን በተለይ በዚህ 30 ዓመት ውስጥ እንዴት አይነት ቀውስ ውስጥ ወድቀናል መሰላችሁ? ጋብቻ የረከሰበት ወገኖች ሆይ ልጆቻችን እንኳን በጣም የሚያሳፍር አንድ ሳምንት የሆነ አንድ ልጅ ይዛሉ። ከዛ በኋላ ሁለተኛው ሳምንት ቀይረው እንትናን እኮ ትቼዋለሁ ምናምን በጣም የረከሰበት ልጸልይበትማ ምናምን ቀርቷል። እኛ እኮ ጸልየን ስንት እኮ እንትን ብለን እኮ ራሱ የሆነ ነገር ስናይ እኮ ገና እንደገና አላስብበት እንደዛ አይነት ነገር እኮ ቀርቷል። አሁን እኮ ኖርማል ሆኗል። አብሮ መተኛት በጣም የረከሰበት ርካሽ የሆነበት ትዳር ወገኖች ሆይ እግዚአብሔር አምላክ ይሄንን ቤተሰብ እንደገና ያስብ። ስለዚህ በጣም የሚገርማችሁ ነገር መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ላይ ምን ይላል? ራሱ ቃሉ ፍቅርን ተከታተሉት ይላል። ፍቅርን ምን በሉት ይላል? ተከታተሉት ይላል። ለምንድን ነው ተከታተሉት ያለው? ተከታተሉ ያለበት ምክንያት ስለሚጠፋ ነው። መከታተል ያስፈልጋል ፍቅርን ወገኖች ሆይ እንኳን አብሮን ካለ ሰው ጋር አንዳንድ ጊዜ ከራሳችን ጋር እንጣላለን። በቃ ይደብረናል። እና አንዳንድ ጊዜ ፊቴ ሎንግ ፌስ ሆኖ ወደ ቤት እገባለሁ። በቃ ከዛ በኋላ ምን ሆነ ነው? ምንም አልሆንኩም። በቃ ግን ምን ሆነ ነው? ከዛ በኋላ የሚሰጠው መልስ ሌላ ጣጣ ደግሞ ያመጣል ማለት ነው። መቼም እሺ የማያረጅ ነገር ቢኖር ወገኖች ሆይ ፍቅር ብቻ ነው። አንዳንዶቻችን 30 ዓመት፣ አንዳንዶቻችን 40 ዓመት፣ አንዳንዶቻችን 50 ዓመት ከዛም በላይ የሆንን ሰዎች ልንኖር እንችላለን። እኛ እኮ አርጅተናል። ታዲያ ስለ ፍቅር ብናወራ ወገኖች ሆይ ፍቅር አያረጅም። መጽሐፍ ቅዱስ ሲናገር ፍቅር ለዘወትር አይወድቅም ይላል። ለዘወትር አይወድቅም። አይ ላቭ ዩ ሶ ማች የኔ ቆንጆ፣ የኔ ማር፣ የኔ ስዊት ሊያረጅ አይችልም። በጣም መጽሐፍ ቅዱስ ሁሉ ነገር ምድር ላይ ሲያልቅ የማያልቅ ነገር የሚቀጥል ፍቅር ነው ይላል የእግዚአብሔር ቃል። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ ከነዚህ ውስጥ የማይቀረው መጨረሻው ምንድነው? ፍቅር ነው ይላል። ወገኖች የአገልግሎት ሁሉ መደምደሚያ እሳት ብታወርዱ ጌታ ኢየሱስ ክርስቶስን ከሰማይ አምላክ ሰው እንዲሆን ያደረገው ፍቅር ነው። አምላክን ሰው ያደረገው ፍቅር ነው። ኤፌሶን ታላቂቱ ቤተክርስቲያን 40 ዓመት ነው ሪቫይቫል ያደረገችው። ዮሐንስ ራዕይ ምዕራፍ 2 ላይ የምታገኙት 40 ዓመት ሪቫይቫል የነበራት ጥላ የተገኘችው ፍቅርን ነው። ከመስቀሉ ላይ ወድቀሽ ተፈጥፍጠሻል ነው የሚለው። አሁንም ያጣነው ፍቅርን ነው ወገኖች። ሁሉ አለ፣ የሌለ ነገር የለም። ፍቅር እየጠፋ ነው። ቤታችን ውስጥ በጣም ብዙ አደጋዎች እየተፈጠሩ ነው። እንግዲህ መጽሐፍ ቅዱስ ሲናገር ደስ ይበልህ ተብሎ ተጽፏል እና ደስ ይበልህ የተባለው ግን በሁለት ነገር ነው። አንደኛው በጌታ ደስ ይበልህ ነው ተብሎ የተጻፈው፣ ምክንያቱም መተኪያ የለውም። ኤፌሶስ ምዕራፍ 4 ቁጥር 4 ምን በልህ? በጌታ ደስ ይበልህ። ሁለተኛ ግን በሚስትህ ነው ደስ ይበልህ የሚለው። ምሳሌ ምዕራፍ 5 ቁጥር 18 እና 19 ስታነቡ ከጉብዝና ሚስትህ ጋር ደስ ይበልህ ይላል። አለቀ። ደስታን በገንዘብ ልታገኘው አትችልም። ደስታን በትምህርት፣ በእውቀት፣ በማንኛውም መንገድ ልታገኘው አትችልም። እንዲያውም ሲናገር ያው እንግዲህ እኛ ያገባንም እንደገና ደግሞ ያልተጋባችሁ ልትሆኑ ትችላላችሁ። ራሱ መጽሐፍ ቅዱስ ያላፈረበት በፍቅሯ አጠገብ በጡቶቿ ደስ ይበልህ ይላል። በቃ ደስታ እሷ ጋር ነው ያለው ነው የሚለው መጽሐፍ ቅዱስ። ስለ ደስታ ሲያስቀምጥ ይሄን ነገር ነው ያስቀመጠልን። በጣም እኛማ ጴንጤዎች በጣም በእውነት ፍቅርን የሚባል ነገር እኮ በጣም ረፍርፈነዋል፣ ገለነዋል እኮ በሃሌሉያ ስም፣ በአገልግሎት ስም፣ በቸርች ስም ምናምን ፍቅር እኮ ተመቷል እኮ ወገኖች። እኛ እኮ ጌታ ነው ያዘን እንጂ ፍቅር እኮ ፍቅር ነው፣ አይለወጥም። ሴቶች የሚፈልጉትን ሊደረግላቸው ይገባል፣ ወንዶች የሚፈልጉትን ሊደረግላቸው ይገባል። በጌታ ናቸው ማለት ይሄ ነገር ሞቷል ማለት አይደለም። በቃ የጌታ ናቸው። እንደውም በማስተዋል ልታረጉት ነው የሚገባው። አይኑን እያያችሁ አይኗን እያያችሁ ልታረጉት ይገባል ወገኖች። ወይ ደስታን የትም ልንፈልገው አንችልም። ደስታ ያለው በቤታችን፣ ደስታ ያለው በእሷ ውስጥ ነው። የትም ያንተ ደስታ ያለው በእሷ ውስጥ ነው። የእሷ ደስታ ያለው በአንተ ውስጥ ነው። እሷን ስታስደስት ብቻ ነው መደሰት የምትችለው። እሷ አዝና፣ እሷ ተናዳ፣ እሷ ተበሳጭታ፣ እሷ
እሷ ተራግማ አንተ ልትደሰት አትችልም። በፍጹም ደስታ ያለው እሷ ውስጥ ነው። የኔ ባለቤት ፊቷ ለወጥ ካለ አለቀ፣ ቤቱ ራሱ ጨለማ ነው። በቃ ራሴን ሁሉ ያመኛል። አረ ምንድን ነው እላለሁ። ይኸው በመካከል አለች ለፓስተር አተገጋለች። የኔ ባለቤት ከብሰረች ገነት ወልደየስ ትባላለች። ቤቱ ጨለማ ይሆናል እኮ ወገኖች። በተለይ እህቶችማ ካኮረፉ በጣም ከባድ እኮ ነው። አየሩ ሁሉ ይያዛል በቃ ምንም። ስለዚህ በጣም ወገኖች ሆይ ስለ ጋብቻችን እናስብ ያስገባል። በጣም የሚያስፈልጉ ትንሽ ምክሮችን እናገርና ጨርሳለሁ። አንደኛ ትዳር በመጀመሪያ ሲታሰብ የሁለት ይቅርታ አድራጊዎች ቤት ነው። የሁለት ይቅርታ አድራጊዎች ቤት ነው እንዳትረሱ። የሁለት ይቅርታ አድራጊዎች ማለት ይቅርታ የሚለው ቃል በጣም ብዙ ጥፋት ስላለ ማለት ነው። አንዳንድ ሰዎች እስከ መቼ ሸከሟለሁ እሷን እስከ መቼ ተሸከማታለሁ። መጽሐፉ 490 ጊዜ ብሎ 70 ጊዜ 7 ብሎ ቢያስቀምጠውም ቁጥር የሌለው ማለት ነው። አለቀ። ምንም ወገኖች የፈለገ ቢሊየንስ ጊዜ ይቅርታ እያደረግን እየተሳሳትን የምንኖርበት ቤት። ሁለተኛ ትዳር የፈለገ ቢሆን ትዳር የምንመረቅበት ቤት አይደለም። አትመረቁም። ትዳር ውስጥ ገብታችሁ አትመረቁም። የማንመረቅበት ቤት ቢኖር ትዳር ብቻ ነው። በጣም የሚገርማችሁ ኤግዚት መውጫ የሌለው ትዳርና ሲኦል ብቻ ነው። ከገባችሁ ገባችሁ። ሲኦል መግቢያ ብቻ ነው ያለው፣ መውጫ የለውም። ትዳር እናንተ ካልወጣችሁበት በስተቀር እግዚአብሔር ይመስገን እንደምንም ጥርሳችሁን ነክሳችሁ 80 መቻሉ። ከዛም በኋላ ኤግዚት ብላችሁ ትሄዳላችሁ። በቃ የተፈቀደው 80 ራሱ 80 ወረቀቱ ራሱ 80 የማትመረቁበት ቤት ነው። እና ትዳር ሁልጊዜ እኔ የቤተክርስቲያን ሰርቲፊኬት በምትሰጥበት ጊዜ ሰርቲፊኬት ከምትሰጥ ለርነር የሚል ወረቀት ብትሰጥ ጥሩ ነው ብዬ አምናለሁ። ወደ ትምህርት ቤት የምንገባበት ነው፣ የምንመረቅበት ቤት አይደለም። አንመረቅም ወገኖች ሆይ። ትዳር የሁለት አጥፊዎች ቤት፣ ነገር ግን ለማስተካከል የሚሄዱበት ቤት ነው። ሁለቱም ያጠፋሉ፣ ግን በየቀኑ ለማሻሻል ለማስተካከል የሚኖሩበት ቤት ነው። ዛሬ የሆነ ነገር ያጠፋል፣ በሚቀጥለው ደግሞ ሌላ ያጠፋል። በሚቀጥለው ሌላ ታጠፋለች፣ በሚቀጥለው ደግሞ ሌላ ያጠፋል። ሁልጊዜ ግን ያንን ነገር ለማስተካከል የሚሄዱበት ቤት ነው ወገኖች ሆይ። በጣም የሚገርማችሁ ነገር ስንቶቻችሁ ናችሁ ቢያንስ በወር ሁለታችሁ ቁጭ ብላችሁ የኔ ቆንጆ የኔ ማር እንደው ምን ማሻሽለው ነገር አለ እስቲ ንገረኝ የምትባባሉ? በታማኝነት ልጆቻችሁ ነው። በጣም ተከምሯል የሰው ሁሉ በቃ አላደር ሞልቶ ሊገነፍል የደረሰ መዓት ችግር ማለት ነው። በቃ የሆነ ትንሽ ነገር ነው የሚበቃው። በሀገራችን ብዙ አባቶችና እናቶች የሚታረቁበት ትልቅ ዋርካ ነበረ። አንድ ቀን ድንገት ወደቀ እና ህዝቡ ሁሉ በጣም ተገረመ። እንዴት ይሄ ዛፍ ወደቀ? ለካ ለብዙ ዘመን ውስጡን ምስጥ ሲበላው ነበረ። ምስጥ ለብዙ ዘመን። ይሄ ዛፍ እኮ የወደቀው ይሄ ዋርካ የወደቀው እኮ አንድ ምስጥ የገባችለት የወደቀው የዛሬ 3 ዓመት ሊሆን ይችላል። ዛሬ ግን በአካል ተገነዘበ። የብዙ ሰው እንደዛ ነው። ተሞልቷል። በቃ ተከምሮ ቢያንስ በአንድ ወር ውስጥ ቁጭ ብላችሁ የኔ ፍቅር ምን ላስተካክል፣ ምን ላሻሽል፣ እስቲ ንገረኝ፣ ምን ላስተካክል። አንተም እንደዛው እሷም እንደዛው። መክብብ ምዕራፍ 5 ቁጥር 2 ከመናገር በፊት አስብ ይላል። ወገኖቼ የፈለገውን ነገር ዝም ብሎ የሚያወራ የነርቭ በሽተኛ ብቻ ነው። የነርቭ በሽተኛ ነርቭ ስለማይሰራ እንደፈለገ ነው የሚያወራው። ታውቃላችሁ። ምክንያቱም መቆጣጠር አይችልማ። ለሚስቶቻችሁ ሚስቶችም ለባሎቻችሁ እንደፈለጋችሁ ብታወሩ ከሆነ ወገኖቼ ሆይ የነርቭ ችግር ባይኖረንም ሌላ ችግር ገጥሞናል ማለት ነው። አስበህ ተናገር ይላል። ለዚህ ነው ጴጥሮስ ሲናገር ምን ይላል? ምዕራፍ 3 ላይ ያዕቆብ የፍጥረት ሩጫን ያቃጥላል ይላል። ራእዩን እየገደልሽበት ነው። ራእዩን እየገደልክባት ነው። እንዴት ዝም ብለህ እንደፈለግክ ታወራለህ? እንዴት ዝም ብለህ እንደፈለግክ ታወራለህ? ባልሽን የሚያክል ነገር እንዴት አትጠነቀቂም? እና በጣም የሚገርማችሁ ነገር አንዳንዶቻችን ልክ እንደ ኒውክሌር ነው ብው ብለን የምንፈነዳው። አንድ ጊዜ የቸርች አምልኮ ተካሂዶ ልክ በሚወጣበት ጊዜ ቄሱ ወጥተው ሰው ሁሉ ሰላም እያሉ እየጨበጡ ይሄዳሉና እንዴት ናችሁ ደህና ናችሁ እያሉ በር ላይ ሰላም እያሉ አንዷ ከቸርች ወጥታ የሚቀጥለውን አንድ እህት አገኘቻትና ምን አለቻትን? ሙለጭ አርጋ ትሰድባታለች ማለት ነው።
እና ዘወር ስትል ቄሱ ሰላምታቸውን ጨርሰው አጠገብ ቆመዋል። ከዛ ምን ብትል ጥሩ ነው ወይ ቄስዬ በቃ ምን ላድርግ እኔ ከውስጤ ምንም ችግር የለም፣ ግን ሳያት ግን በጣም በቃ ብዙ ዘመን እንትን ያልኩበት እንጂ ሆዴ ውስጥ ምንም የለም ትላለች ማለት ነው። ቄሱ ምን መልስ ቢሰጥ ጥሩ ነው? ድማሚትም እንደዚሁ እኮ ነው አሏት። ስለ ድማሚት አታውቁም? ድማሚት ማለት ተራራ ማፍረሻ ማለት ነው። አንድ ጊዜ ነው የሚፈነዳው። ተራራውን ግን ምን ያደርገዋል? ያፈራርሰዋል ማለት ነው። እሳቸው ምን አሉ? ድማሚትም እንደዚሁ ነው አሉ። ወገኖች ሆይ በጣም ልትጠነቀቁ የሚገባው ስለ ንግግራችሁ በጣም መጠንቀቅ አለባችሁ። ሌላው ባለትዳሮች ሚስቶች፣ ያገባችሁት ባል ነው እንጂ የወለዳችሁት ልጅ አይደለም። እየተከታተላችሁ ይህንን አትብላ፣ ይህንን አትጠጣ፣ ይህን አትልበስ እያላችሁ በእያንዳንዱ ነገር የምትነተርኩት ነገር አለ። እሱ ሙሉ ሰው ነው፣ ሙሉ ሰው እኮ ነው። እንደ ልጅ ሁለት ልጅ ለምሳሌ አንድ ልጅ ካላችሁ ባላችሁንም እንደ ሁለተኛ ልጅ የምታዩት ነው። እንዴት እንዲህ ታደርጋለህ? እንዴት እንዲህ ትበላለህ? እንዴት እንዲህ ትለብሳለህ? በጣም የማይመች ነገር ቢኖር ወንድ ኮንፊደንሱን አታሳጡት። ልትከታተላችሁ ኦኬ ማረም ትፈልጋላችሁ አይደል? መጽሐፍ ቅዱስም ለዚህ መንገድ አስቀምጧል። ኤፌሶን ምዕራፍ 4 ቁጥር 14 ላይ ስታርሙ እውነትን በፍቅር ተነጋገሩ ይላል። ምን ማለት ነው? ማረም ፈልጋችኋል አይደል? የኔ ቆንጆ በጣም ታሪካዊ ልጅ ነው። አስደናቂና ቤስት ነህ። እኮራብሃለሁ። አንተ እኮ በዓለም ላይ አንደኛ ነህ። ይሄ የሚገርም ነው። ቅድሟን ያረካትን ግን አትድገማት ነው የሚባለው እንጂ ጭንቅላት አይሰራም። እንዴት እንደዚህ ታደርጋለህ እንዴ? እኔ ለማሳፈርከኝ እኮ ምናምን ብትሉት እጁን ለቦክስ ሊሰነዝሩ ይችላል። የኔ ቆንጆ መከባበሩ የጠፋብን። የተፈለገው እኮ ማቅናት ነው አይደለ? መመለስ አይደል የተፈለገው? ዓላማው እኮ መመለስ እኮ ነው። ማቅናት እኮ ነው። ማቅናት ሆኖ መመለስ ሆኖ ግን የምናመጣቸው ወርዶች እንኳን ሊያስተካክል አደገኛ ችግር ያመጣሉ። ስለዚህ ማስተካከል ከተፈለገ በፍቅር አንድ በጣም ወደው ወዳጅ አለና አንድ ትዳር አይደለም ሀገር መምራት የሚችል አቅም ያለው ሰው ነው። በጣም የሚገርማችሁ የሚገርም ሰው ነው እና ቤቱ ደግሞ በጣም አደገኛ የሆነ ጦርነት በየጊዜው ይካሄዳልና ሁልጊዜ ሲነግረኝ የሚነግረኝ በሜትሮሎጂ ነው። ደህና ሰንበት ግን እንዴት ሰነበት ብዬ ስደውልለት እንዴት ናችሁ እና ብዙ ጊዜ ሽምግልና ቤታቸው እንሄዳለና የዛሬው መብረቅና ነጎድጓድ ሁሉ አለው ይላል። መብረቅም አለው ነጎድጓድ ሁሉ በረዶ ከባድ ነው ይለኛል። እና ይሄ ምን ማለት ነው? ኃይለኛ ጥም ላይ ናቸው ማለት ነው። እና ሌላ ጊዜ ስደውልለት አይ ዛሬ ነፋሻማ ነው፣ ዛሬ ነፋሻማ ነው፣ ፀሐያማ ነው። ወገኖች ሆይ መብረቅም አያስፈልገው ነጎድጓድም አያስፈልገው። አለቅ ዛሬ አሁን ስሜታችሁ ተቆጥቷል። ተመልሶ ነገ ይስተካከላል፣ ነገ ይሻሻላል፣ ነገ ይቃናል። በዛ ላይ የጌታ ልጆች ናቸው። እሺ በጣም ችግራችን ደግሞ ልንገራችሁ። እያንዳንዱን ነገር ሁሉ ማውራት እንፈልጋለን። የሚታለፉ ነገሮች አሉ። አንዳንዶች ይታለፋሉ። አለፋቸው የታየውን ሁሉ አታውሩ። የሰማችሁትን ሁሉ ለማስተካከል በቃ እንዴ እግዚአብሔር ራሱ እኮ መጽሐፍ ቅዱስ ሲናገር አይኑ እንዳየች አይፈርድም፣ ጆሮ እንደሰማ አይበይንም፣ የተቀጠቀጠ ሸንበቆን አይሰብርም ይላል እኮ። እና አንዳንዱ ስታዩ ባላየ የጥፍ በሉ አይቻለሁ ያ ነብር አየኝ በል እሺ ቤት እንግባና እንተያያለን ምናምን አትበሉ። አንድ ወዳጅ አለ በቃ ዛሬ ተሳስቻለሁ ቤት ቅቤ የጠጣዱ ላይ ይጠብቀኛል ይለኝ። እንደዚህ አይነት በባልና ሚስት መካከል ያለ ፍርሃት አትፍጠሩ። ወንዱም ለሴቷ ሴቷም ለወንዱ። ለዚህ የሚታለፉ ነገሮች አሉ ማለት ነው ወገኖች ሆይ። አንዳንድ ነገሮች ደግሞ የማይለወጡ ነገሮች አሉ። ይሄንን በጣም አስምሩበት፣ በደንብ አድርጋችሁ 3-4 ያስምሩበት። የማይለወጡ አሉ፣ በወንዱም በሴቱም የማይለወጡ አሉ። የማይለወጥ ከሆነ ራስህን ለውጥ፣ ራስህን ቀይር። አትታገድ፣ ራስህን ቀይርና ለውጥ። ዝም ብለህ ደም ብዛትን አታንተክትከው። ስኳር የተነሳ ደም ብዛት አትበል። በቃ ራስህን ለውጥ። ለበሽታ ላይ ትወድቃለህ። መጽሐፍ ቅዱስ በጣም የሚገርመኝ ቃል አለ። ነፍሴ ሆይ ለምን ታዝኛለሽ? ለምን ታውኪኛለሽ? የፊትን አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ ብሎ ለነፍሱ የመከረ የእግዚአብሔር ሰው፣ ራሱን በራሱ የመከረ ሰው ማለት እኮ ነው። የማይለወጥ ከሆነ ራስህን በራስህ በእግዚአብሔር ቃል ምከር። አለበለዚያ በቅርብ ወራጅ ነህ፣ በቅርብ ትሰናበታለህ። ብዙ የተስፋ ቃል እያላቸው ዮሴፍ ወስደን የቀበርናቸው ማዕት አሉ። ራሳችሁን ለውጡ። ልጨርስ ነው።
በጣም የሚገርማችሁ ትዳር ቻሌንጅም ነው። ትዳር ትምህርት ቤትም ነው። ብዙ ቻሌንጆች አሉት፣ ግን ደግሞ ትምህርት ቤት ነው። ጌታ የተመሰገነ። ሌላው አመሰግናለሁና ሶሪ ልመዱ እባካችሁ። ወይ በጣም የተናነቀን ደግሞ ይሄ ነው። አመሰግናለሁ ጊፍት ተሰጠን፣ ደግሞ ስናጠፋ ሶሪ። እዚህ ላይ እኮ ዘመድ የገባ ነው የሚመስለው። ኧረ ወገኖች እባካችሁ በጌታ ፍቅር ከጌታ ጋር የምንኖረው እኮ በይቅርታ እኮ ነው። ይቅር በለን እያለን አይደለም የምንኖረው። ስንቶቻችሁ ናቸው አሁን ልጆቻችሁን በድላችሁ ይቅርታ የምትጠይቁ? ልጄን እንዴት ይቅርታ ጠይቀዋለሁ? እንዴት ይቅርታ ጠይቀዋለሁ? ለምን አይጠየቅም? ራሱ እኮ ነገ አንድ ሀገር እኮ ነው፣ አንድ መሪ እኮ ነው። አንቺ ይቅርታን ካላስተማርሽው፣ አንተ ይቅርታን ካላስተማርከው እንዴት ነው ነገ ይሄ ሰው ወጥቶ የሚሰራው? ነገ እኮ የሚያበላሽው ማዕት ነገር እኮ ነው። አመሰግናለሁ። ይቅርታ በቤታችሁ ውስጥ ይምሳ። ትንሽ ቀርቶኛል። ከቤት ስትወጡ እና ወደ አልጋ ስትሄዱ አትነጃጀሱ። አባቴ ምን ይል ነበረ? በጣም ሲናደድ ነጃ ያሳይ ነበር። ልክ ወደ አልጋ ስትወጡ አላን ፍቅርን ይዛችሁ ወደ አልጋ ውጡ። ማለዳ ደግሞ ወደ ስራ ስትወጡ ደግሞ ወገኖች ከቤቱ ተመቶ የወጣ ሰው እኮ ቀልበ ቢስ እኮ ነው። ስራው ይበላሻል፣ ሰላሙ ይበላሻል፣ ጤናው ይበላሻል፣ ቀኑ ይበላሻል። በቃ ወደ አልጋ ስትወጡ ከቤታችሁ ስትወጡ በቃ እግዚአብሔር ይባርክ፣ ቀንህ ይባረክ፣ ቀንሽ ይባረክ። ኦኬ። ሌላው ቤታችን ጋዝ ስቴሽን መሆኑን ደግሞ እንዳትረሱ። ቤታችን ምንድን ነው? ምንም በዓለም ላይ አንደኛ መኪና ቢኖራችሁ ጋዝ ስቴሽን ካልሄዳችሁ መኪናው አይሰራም፣ እንደ ዘመናዊው ኤሌክትሪክ ካልሆነ በስተቀር። ምክንያቱም ሰው ከቤቱ ነው ኃይልን የሚሞላው። ከቤቱ ኃይል ያልተሞላ ሰው፣ ቤቱ የተመታ ሰው አለቀ። አንድ በተወለድኩበት ሀገር የኳይራችን ትልቅ መሪ ነበር፣ በጣም ትልቅ መሪ። ሀገር ሁሉ ተስፋ የምታደርገው ወደ አዲስ አበባ በመጣ ጊዜ መንግስታት ሁሉ እየተቀባበሉ ይሾሙት የነበረ ሰው ነው እና አዲስ አበባን በነበርኩ ጊዜ መጥቶ ቤታችንን ጎብኝቷል። ይገርማችኋል፣ አገባ። ትዳሩ በጣም ብዙ ጣጣ ነበረው። አይምሮውን ሁሉ ስቶ ነው የሞተው። ሀገር መምራት የሚችል ሰው አንድ ሰው መምራት አቅቶት፣ አንድ ቤተሰብ መምራት አቅቶት እንደዚህ ሲሆን ያሳዝናል። ማከም አንችልም፣ ማስተካከል አንችልም። ምን ማይስተካከል ነገር አለ ወገኖች? ይስተካከላል። ካስተካከለ ይስተካከላል። በተለይ እህቶች በጌታ ፍቅር መጽሐፍ ቅዱስ የሚናገረው እህቶችን ነው። ጥበበኛ ሴት ትዳሯን ታድናለች፣ ሰነፍ ሴት ግን በራሷ እጅ ቤቷን ታፈርሳለች ይላል። አብዛኛው መጽሐፍ ቅዱስ የሚናገረው ስለ እህቶች ነው። እህቶች አስተዋይ ሆኑ። ወንድ ልጅ በጣም በቀላሉ ልታታልሉ የምትችለው አንድ ጊዜ ከንፈሩን ስሙት ይታገላል። ትግል አያስፈልግም፣ እልህ አያስፈልግም፣ ጦርነት አያስፈልግም ወገኖች። ስለዚህ በጣም በቀላሉ ቤታችን ጋዝ ስቴሽን እንደሆነ መርሳት የለብንም። ሌላው ጋብቻ አምልኮ ነው፣ ወርሽፕ ነው። ጋብቻ ፒስ ሲሆን፣ ሰላም ሲሆን እግዚአብሔር እየተመለከ ነው። አምልኮ ማለት መዘመር ብቻ አይደለም። ዋናው አምልኮ ቤታችን ውስጥ ነው። አንዳንዶች ምን ይላሉ? ጌታ ይገስጽሽ፣ አገልግሎቴን እየተዋጋ ስንት ማገልገል የምችለው እንትን እያደረክ ይሆናል። ሰይጣን በቃ በቤቴ ውስጥ እኮ የሚዋጋኝ እኮ ባንተ እኮ ነው። አንተ ይዋጋኛል። በቃ ባንቺ ነው። በቃ እንዳላገለግል አስሮ አይባልም። እስቲ አይባልም በሉ። አይባልም። ዋናው አምልኮ ያለው ቤታችን ውስጥ ነው። በቃ ባልሽ ደስ ብሎት ነው መውጣት ያለብሽ ወደ ቸርች ትመጪ። ሚስት ደስ ብሏት ነው ቤት መውጣት ያለባችሁ። ጌታ ይገስጽ። በኋላ ስመጣ እንጨርሰዋለን፣ ከቸርች ስመጣ እንቀጥላለን። እንደዚህ ማቷን ተጨኛል የተባባላችሁ እንዴት ወጣላችሁ? አንተነካቂ። እሺ፣ ሌላው ኤፌሶን ምዕራፍ 5 ቁጥር 21 ስንቶቻችሁ ናችሁ ባሎቻችሁን ሚስቶቻችሁን በክርስቶስ ፍቅር የምታከብሯቸው? መጽሐፍ ቅዱስ በክርስቶስ ፍቅር ተከባበሩ ይላል። ባልሽን ስታይ ሚስትህን ስታይ እንደ ክርስቶስ አክብሮት ያስፈልጋል። የመጨረሻ የሰውን ደብዳቤ አታምጡ። ምን ማለት ነው? ለባል ሚስትህን ውደዳት ነው ተብሎ የተጻፈው አይደለም? ውደድ ነው የተባልከው እንጂ ስላልተገዛችልኝ የእሷ ደብዳቤ ነው። አልተገዛችልኝም እና ልወዳት አልችልም ማለት ነው። ይሄ የእሷ ደብዳቤ ነው። ያንተን ደብዳቤ ነው ማንበብ ያለብህ።
ውደዳት ነው። ተገዛ የእሷ ነው። እሷ የራሷን ነው ማንበብ ያለባት። ሁልጊዜ የእሷን ደብዳቤ ነው የምናነበው። የራሳችሁን ደብዳቤ አንብቡ። እግዚአብሔር አምላክ የተመሰገነውን። የመጨረሻው ለጌታ ምንም ብትለፉ ብትደክሙ፣ ምንም ብትጣጣሩ ትዳራችሁ ከተመታ ቢሊየን ቁጥርን በዜሮ ማብዛት አለቀ። ጌታ የማይቀበለው መስዋዕት። በቤታችሁ ችግር ካለ ሁሉ ነገር በዜሮ ተባዛ ማለት ነው። ስለዚህ የመጀመሪያው ምንድን ነው ማለት ነው? ቤተሰብና ቤተሰብ ነው። እግዚአብሔር አምላክ በማስተዋልና በጥበብ እግዚአብሔር ይርዳል። አሜን። እንጸልያለን። እናመሰግንሃለን ጌታ አባት ሆይ፣ ክብር ለአንተ ይሁን። እንወድሃለን፣ እናመሰግንሃለን። እግዚአብሔር የተነጋገርነውን ቃል በልባችን እንዲሰራ 30 60 መቶ ፍሬ እንዲያፈራ እንጸልያለን። ጌታ